ሰላም ጤና ይስጥልኝ ውድ ፕሮግራም ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። ቤተሰብና ፈተናን የማለፍ ጥበብ በሚል ርዕስ ክፍል 4 ነው ዛሬ ይዤላችሁ የቀረብኩት። እንግዲህ ባለፉት ተከታታይ ክፍሎች ፈተና ምንድነው፣ ስለ ፈተና ማወቅ ያለብን መሰረታዊ ነገሮች ምንድናቸው በሚል እንግዲህ ስለ ፈተና አይተናል። ከመጽሐፍ ቅዱስም ባለ ታሪኮች በተለይ በከባድ ፈተና ውስጥ ያለፉ ባለ ታሪኮችን እነ ዮብን እነ ዳዊትን እና የመሳሰሉትን የተመለከትንበት ሁኔታ አለ። እንግዲህ የመጽሐፍ ቅዱስ ባለ ታሪኮች ሁሉም ማለት ይቻላል ሕይወታቸው በፈተና የተሞላ ነበር። ስለዚህ በፈተና ውስጥ እንዴት በድል እንዳለፉ፣ በእርግጥ ፈተና ሁሉ እግዚአብሔር ወደኛ የሚያመጣው ብቻ አይደለም። አንዳንዴ በእኛ ከእግዚአብሔር ሕግ በመተላለፍ የእግዚአብሔርን የሕግ መስመር በማለፍ ወይም በኃጢአታችን ምክንያት ወይም በበደላችን ምክንያት ምንገባባቸው ፈተናዎች አሉ። ግን ደግሞ አንዳንዶቹ ፈተናዎች እግዚአብሔር የተሻለ ስራ በልጆቹ ሊሰራ ሲል ወደ ተሻለ ምዕራፍ እልፍ ሊያረጋቸው ሲፈልግ ፈተናዎች ይመጡ እንደነበር በሕይወታቸው ያንን እንዴት እንዳሸነፉ የተመለከትንባቸው ሁኔታዎች አሉ። በጣም ብዙ ሰዎች ደውላችሁልኛል ስለ ፈተና በጣም መሰረታዊ የሆኑ ነገሮችን ነው ያየነው ብላችሁ ደውላችሁልኛል። በእርግጥ አጠቃላይ የሆነ ፈተናን በሚመለከት መጽሐፍ ቅዱሳዊ ዳሰሳ ለማድረግ አይደለም የጀመርኩት። ግን ደግሞ በተለይ በቤተሰብ ውስጥ ፈተናን ተጋፍጠው የገጠማቸውን ፈተና ያለፉ፣ በገጠማቸው ፈተና ምክንያት ያልተለያዩ፣ በኪዳናቸው በአንድነታቸው ጸንተው የዘለቁ ተጋቢዎችን ለማንሳት ነው። እሱን በተለይ ከዛሬ በኋላ አነሳዋለሁኝ። ግን አጠቃላይ ስለ ፈተና ያነሳነው ነገር በእውነት እግዚአብሔር በዛ ውስጥ ብዙ ነገር አስተምሮናል፣ ብዙ ነገርም ደግሞ ተናግሮናል። እንግዲህ መጽሐፍ ቅዱስ ላይ ስንመለከት ከጋብቻና ከቤተሰብ ሕይወት አኳያ ሁሉም ማለት ይቻላል ፈተናን ተጋፍጠዋል፣ ሁሉም ተፈትነዋል። እንግዲህ ከመጽሐፍ ቅዱስ ባለታሪክ ጥንዶች በጣም በሚመች ቦታ ጥግ የደረሰ በጣም ኮምፈርት ዞን ውስጥ የነበሩ አዳምና ሔዋን ነበሩ። እነሱም እንኳን ሳይቀር ግን ተፈትነዋል። ግን ደግሞ ሲለያዩ አንመለከትም። እንደው ሌሎቹ የመጽሐፍ ቅዱስ ባለታሪኮች ከገጠማቸው ፈተናዎች ሁሉ እነሱ የገጠማቸው ፈተና በጣም ከፍተኛ ነው። ስለዚህ ሲለያዩ አንመለከትም። ሌሎቹም እንደዚሁ ከባባድ ፈተና ገጥሟቸው ፈተናን ያሸነፉበት መንገድ ምን እንደሆነ፣ ዘለቄታዊ አብሮነታቸውን እንዴት እንዳጸኑ የምንመለከትበት ሁኔታ አለ። በጣም የሚገርማችሁ ነገር ብዙ ጥንዶች በዚህ ዘመን እኔ በባለፈው ወደ 20 ዓመት ለሚጠጋ የጋብቻ አማካሪነት አገልግሎቴ እንደተረዳሁት ብዙ ጥንዶች ኮምፈርት ዞን ላይ ሆነው ፍቅር አላቸው፣ መስማማት አላቸው፣ መቀባበል አላቸው። ግን ፈተናን ሲጋፈጡ አንዳንዶቹ ኢኮኖሚያቸው አደጋ ላይ ሲወድቅ፣ አንዳንዶቹ ጤናቸው አደጋ ላይ ሲወድቅ፣ አንዳንዶቹ ማህበራዊ ሕይወታቸው አደጋ ላይ ሲወድቅ በደረሰባቸው ፈተና እርስ በርስ ግጭት ውስጥ ሲገቡ እንመለከታለን። አንዳንዶቹም እስከ መለያየትም ሲበቁ እንመለከታለን። ስለዚህ አሁን ኮምፈርት ዞን ውስጥ ያላችሁ ጥንዶች ማወቅ ያለባችሁ ነገር በሕይወታችሁ አንድ ቀን ፈተና ሊመጣ ይችላል። ከባድ ፈተና በኢኮኖሚያችሁ ላይ፣ ከባድ ፈተና በጤናችሁ ላይ፣ ከባድ ፈተና በማህበራዊ ሕይወታችሁ ወይም በሌሎች ነገሮቻችሁ ላይ ሊመጣ የሚችልበት ሁኔታ አለ። ግን ይህንን ፈተና ደግሞ ተጋፍጦ እስከ መጨረሻው ድረስ መዝለቅ በጣም ወሳኝነት ያለው ነገር ነው። እስከ መጨረሻው በዚህ ፈተና ውስጥ ከእግዚአብሔር ጋር መጽናት፣ ከእግዚአብሔር ጋር መጣበቅ በጣም ወሳኝነት ያለው ነገር ነው። ስለዚህ ይህን እንዲያስተምረን በሚል በተለይ መጽሐፍ ቅዱስ ላይ ታሪካቸው የተጻፉ ፈተናን የተጋፈጡ ጥንዶችን የምንመለከትበት ሁኔታ አለ። የመጀመሪያ የምናነሳቸው እንግዲህ የአዳምና የሔዋንን አብሮነት በተለይ በፈተና ውስጥ እንዴት እንዳለፉ የምንመለከትበት ሁኔታ አለ። እንግዲህ አዳምና ሔዋንን ስንመለከት ሕይወታቸው በሁለት ምዕራፍ የተከፈለ ነው፣ ከውድቀት በኋላና ከውድቀት በፊት። የሚገርማችሁ ከውድቀት በኋላም አልተለያዩም፣ ግንኙነታቸው ቀጥሏል። እግዚአብሔር በነገራቸው መሰረት ኑሮን ሲጋፈጡ እንመለከታለን። ግን ደግሞ ከውድቀት በፊት ያለውን በተለይ በእግዚአብሔር መርህ የተመሩበትን ጊዜ ስንመለከት በጣም በብዙ አድሎት የታጀበ አንድነት ነበራቸው። ይህን ጊዜ ሲዝን ኦፍ ኦፖርቹኒቲ ይሉታል። እና በቃ በጣም ብዙ ኦፖርቹኒቲ ነበራቸው። አዳም ፈቃዱንና ሁለንተናውን ለእግዚአብሔር በማስገዛት ሔዋንን ያገኘበትን ነገር እንመለከታለን። እንግዲህ አዳምን ስንመለከት
በተለይ እግዚአብሔር ከባድ እንቅልፍን ሲጥልበት ፈቃዱን ነው ያስገዛው ለእግዚአብሔር። እግዚአብሔር አምላክም ይላል እዚህ ዘፍጥረት 2:21 ላይ በአዳም ከባድ እንቅልፍን ጣለበት፣ አዳምም አንቀላፋ፣ ከጎኑም አንዲትን አጥንት ወስዶ ስፍራውን በስጋ ዘጋው ይላል። እንግዲህ ፈቃዱን ለእግዚአብሔር ማስገዛቱን ያሳያል። ይሄ ፈቃዱን እግዚአብሔር ስራውን ለሱም የሆነውን ስራ እንዲሰራለት ፈቃዱን ሲያስገዛ እንመለከታለን። ሌላው የትውውቃቸውን ምዕራፍ ነው የምንመለከተው። ይሄም ትልቅ ኦፖርቹኒቲ ነው። ዘፍጥረት 2:22 ላይ ስንመለከት እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣለት ይላል፣ አመጣት ይላል እና ከሔዋን ጋር የተዋወቁበት ምዕራፍ በጣም ደስ የሚል ምዕራፍ ነው። እንግዲህ እዚህ ክፍል ላይ ምንም ኮንፈርት ነው ዞኑ። በጣም የሚገርማችሁ ነገር ከዛም ዘለቄታዊ አብሮነታቸውን በኪዳን ያጸኑበትን ምዕራፍ እንመለከታለን። ዘፍጥረት 2:23 ላይ ስንመለከት አዳምም አለ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት ብሎ ኪዳን ገባ። በነገራችን ላይ የመጀመሪያ የጋብቻ ቃል ኪዳን የተፈጸመው እዚህ ጋር ነው። አጥንትሽ አጥንቴ ነው፣ ከዚህ በኋላ አጥንትሽን ከአጥንቴ ስጋሽንም ከስጋዬ አልለይም። ከዚህ በኋላ ነገርሽ ነገሬ ነው፣ ከዚህ በኋላ አካልሽ አካሌ ነው፣ ከዚህ በኋላ ደስታ። ይሄ በውስጥ ታዋቂነት በጣም ብዙ ሚኒንግፉል የሆነ ነገር ነው። ትልቅ ዲሲሽን ነው ይሄ። ደስታሽ ደስታዬ ነው፣ ሐዘንሽ ሐዘኔ ነው፣ ጉዳትሽ ጉዳቴ ነው፣ ነገርሽ ነገሬ ነው ብሎ ቃል የገባበትን ሁኔታ እናያለን። ሌላው እዚሁ ምዕራፍ ላይ እዚሁ ይሄ በትልቅ ኦፖርቹኒቲ የታጀበው ምዕራፍ ላይ ስንመለከት በተለይ ዘፍጥረት 2:25 ላይ ስንመለከት ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላልና በግልጽነት የታጀበ ግንኙነት ነበራቸው። እንግዲህ ተመልከቱ፣ ወርቃማ ጊዜ ነው ይሄ ጊዜ። ይሄ ጊዜ ወርቃማ ጊዜ ነው። ይሄ ጊዜ የኑሮ ችግር የለባቸውም። ገነት ውስጥ ነው ያሉት። ሀብት በቃ ሀብት በሀብት ናቸው። ተቀናቃኝ የለባቸውም። ልብ አድርጉ፣ ሌላ ሰው የለም። መንግስት የለባቸውም። የሚያዛቸው ሌላ አካል የለም ከእግዚአብሔር በስተቀር ማለት ነው። ከእግዚአብሔር ጋር በጣም ጥሩ መንፈሳዊ ግንኙነት ነበራቸው። እግዚአብሔር በገነት ውስጥ ማታና ጠዋት ያወራቸው ነበር እና እግዚአብሔርን ይታዘዙ ነበር። እርስ በርስ ግልጽ ነበሩ። በጣም ይዋደዱ ነበር። እንግዲህ አዳም እንደ አካሉ እንደ አጥንቱ እንደ ስጋው ነው የሚያያት። ይሄ ሁሉ ነገር እንግዲህ የሆነበትን ሁኔታ ስናይ ይሄ ኮንፈርት ዞን ነው። ኮንፈርት ዞን ነው። እንግዲህ ጋብቻን ስንመለከት ከመጀመሪያው ጋብቻ ጀምሮ መጨረሻ ድረስ መጽሐፍ ቅዱስ ላይ ያሉ የጋብቻ ባለታሪኮችን ስንመለከት የኮንፈርት ዞን ነበራቸው። እንደገና ደግሞ ያልተመቻቸው የተጋጩበት፣ ፈተናን የተጋፈጡበት ጊዜም ደግሞ ነበራቸው። ሌላው ሁለተኛው እንግዲህ በሰይጣን ተወናብደው ወደ ፈተና የገቡበት ጊዜ ነው። ይሄ ደግሞ የፈተና ጊዜ ነው። የፈተና ጊዜ ነው። እንግዲህ ሰይጣን እግዚአብሔር የከለከላቸውን ነገር ታርጌት አድርጎ ነው የመጣው ወደ እነሱ። እንግዲህ ስለዚህ በተቻለ መጠን እግዚአብሔር የሰጣቸውን ሕግ አክብሮ መኖር ነበረባቸው። እዚህ ዘፍጥረት 2:16-17 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱም በበላህ ቀን ሞትን ትሞታለህና ነው ያለው። ስለዚህ እግዚአብሔር ከዚህ በበላችሁ ቀን ትሞታላችሁ ነው ያላቸው። ስለዚህ ከጣሱ የሚሞቱበትን ዋና ቻሌንጅ ነው ሰይጣን ይዞ የመጣው። በጣም የሚገርም ነገር ነው። ስለዚህ እዚህ ላይ ስንመለከት ብዙ ሰዎች፣ ብዙ ቴዎሎጂያን ብዙ ጥናት ያቀርባሉ በዚህ ላይ ማነው ጥፋተኛ፣ እንዴት ነው የተፈጸመው እና የመሳሰለው ብለው። ግን ሰይጣን ታርጌት ያደረገውን ነገር ስንመለከት የእግዚአብሔር ሕግ ላይ ታርጌት አድርጎ ነው የመጣው። ወገኖቼ ሰይጣን በጋብቻ ውስጥ በሚኖሩ ጥንዶች ላይ ታርጌት የሚያደርገው የተከለከሉት ነገር ላይ ነው። ታርጌት የሚያደርገው ያላዩት ነገር ላይ ነው፣ ያልቀመሱት ነገር ላይ ነው። አንዳንዴ እግዚአብሔር የከለከለንን ነገር ስላልቀመስ ነው እንድንጓጓ በማድረግ እንድንጓጓ። ግን ምንም የተለየ ነገር የለም። ውድቀት ነው መጨረሻው። መጨረሻው ውርደት ነው። መጨረሻው ጉዳት ነው። መጨረሻው እጅ ላይ ያለ ሪሶርስን ነው የሚያሳጣው። ስለዚህ ሰይጣን ታርጌት ያደረገውን ነገር ስንመለከት በጣም የሚገርም ነገር ነው። በተለይ ዘፍጥረት 3:1-4 ላይ ስንመለከት እንዲህ ይላል፣ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ልብ አድርጉ፣ ሰይጣን ሲጠቀም ተንኮለኛውን ፍጥረት ነው የተጠቀመው። ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ
ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ልብ አድርጉ፣ እግዚአብሔር አትብሉ ነው ያለው፣ እሷ ግን አትንኩትም ብላ ስትጨምር የምንመለከትበት ሁኔታ አለ። እንግዲህ እግዚአብሔር የከለከላቸውን ነገር ነው ታርጌት አድርጎ የመጣው ሰይጣን ማለት ነው። ስለዚህ ከተፈቀደላቸው ከብዙ ይልቅ ያልተፈቀደላቸውን አንዱን ነው ታርጌት አድርጎ የመጣው። ወገኖች ይሄ ምንድነው የሚያሳየን? በጋብቻችን ውስጥ ስንኖር እግዚአብሔር የፈቀደልን ነገሮች አሉ። እግዚአብሔር የፈቀደልን በረከቶች አሉ። ምክንያቱም ከጋብቻ ጋር እግዚአብሔር የበረከት ኪዳን ገብቷል። ሚስትን ያገኘ በረከትን አገኘ ከእግዚአብሔርም ሞገስን ይቀበላልና ይላል። ግን ደግሞ እግዚአብሔር ሚስት ከሰጠ በኋላ እግዚአብሔር ለአንዲትም ሴት ባል ከሰጠ በኋላ ሩል አለው፣ መርህ አለው። እግዚአብሔር መርሁ ተጠብቆ እንድንኖርለት እግዚአብሔር ይፈልጋል። ያንን መርሁን ጠብቀን ከኖር እንደሰታለን። ግን ሰይጣን ምንድነው የሚያደርገው? ከመርሁ ውጭ ከሄድን የተሻለ ደስታ እንደምናገኝ፣ ከመስመሩ ከወጣን የተሻለ ደስታ እንደምናገኝ አድርጎ ነው ውስጣችንን፣ አይምሯችንን፣ ልባችንን የሚቆጣጠር። ከዚህ የተነሳ ነው ብዙዎች ችግር ውስጥ የሚገቡት ወገኖች። ብዙዎችን ከእግዚአብሔር መርህ በማስወጣት ፈተናን እንዲጋፈጡ በማድረግ ውድቀት ውስጥ የከተተበት ጊዜ ሰይጣን አያሌ ነው። ብዙዎች አሁን እንኳን በዚህ ምድር እኛ ጋም ለምክር ከሚመጡ ብዙዎች ያጋጥሙናል። ግን ደግሞ የእግዚአብሔርን መርህ ጠብቆ እግዚአብሔር በመሰረተው ተቋም ውስጥ መቀመጥ መኖር በእውነት ባለድል ነው የሚያደርገው። እና ሰይጣን ስትመለከቱ በእርግጥ የሰይጣን ጥፋት የጀመረው ምንድነው ስትሉ ምናልባት ብዙ ሰው ሲያስበላት እግዚአብሔር አትብሉ ያለውን ስትበላ ሲያበላት እዛ ላይ ጥፋቱ የጀመረ ይመስለናል። አይደለም። በመሰረቱ ባሏ ራሷ የሆነው አዳም የሚስት ራስ ባል ነው ይላል። የባልም ራስ ክርስቶስ ነው ይላል። ራሷ የሆነው አዳም ሳያቅ ከሌላ አካል ጋር ልትወያይ መሄዷ በራሱ ሰይጣን ያኔ ነው ባውንደሪዋን እንድትጥስ ያደረጋት። ማወቅ ነበረበት፣ ባልየው ማወቅ ነበረበት። በእርግጥ እኮ ያን ያህል ቢያንስ እግዚአብሔር ማነው ሰይጣን ሔዋንን ለማሳሳት ቢያንስ የተወሰነ 30 ደቂቃ 1 ሰዓት እንደፈጀ ገምታለሁ። ስለዚህ ያንን ያክል ጊዜ ከማይታወቅ አካል ጋር ሄዳ ስትነጋገር ሊሄድ ነው እንዲህ አይነት ውይይት አለኝ ብላ ማውራት ነው። ይሄንንም መርህ ነው ያስጣሳት ሰይጣን። እኔ በራሴ ጉዳይ እንደፈለክ ወጣለሁ ገባለሁ ምትሉ እህቶች ምናልባት ከባላችሁ ጋር በዚህ የምትጋጩ የሆነ ቦታ ሳታሳውቁ የምትቆዩ የሆኑ አካላትን ባልየው ሳያቅ ሄዳችሁ የምትቆዩ ይሄ የጥፋት መጀመሪያ ነው። ሰይጣን የአዳምና የሔዋንን ኑሮ ሲበጠብጥ በመጀመሪያ የተጠቀመው ዘዴ ይሄ ነው። ኢንፎርማል በሆነ መንገድ እንድትወጣ በማድረግ ልብ አድርጉ። እሱ ብቻ አይደለም፣ እግዚአብሔር አትብሉ ያለውን ሲያስበላት ልብ አድርጉ። ይሄ ትልቅ ውሳኔ ነው። የእግዚአብሔርን ሕግ የመጣስ ውሳኔ ነው። ከማድረጓ በፊት ከራሷ ጋር እሷ አካል ነች፣ ከራሷ ጋር መነጋገር፣ ራሷ ስላችሁ ከራሷ ከመሪዋ ጋር መነጋገር ነበረባት። ይሄ ትልቅ ጥፋት ነው ወገኖች፣ ይሄ ትልቅ ጥፋት ነው። ምክንያቱም ባልና ሚስት በተለይ እንዲህ አይነት ክሪቲካል በሆኑ ጉዳዮች ላይ መወያየት አለባቸው። ስለ እግዚአብሔር ፍቃድ ከዚህ በፊት በሌላ ቦታ ላይ ሳወራላችሁ 2 የእግዚአብሔር ፍቃድ አይነት አለ። አንደኛው ስፔሲፊክ ዊል ኦፍ ጋድ፣ በቃ ልዩ የሆነ የእግዚአብሔር ፍቃድ ምንለው። ሌላው ጀነራል ዊል ኦፍ ጋድ ምንለው፣ አጠቃላይ የሆነ ፍቃድ፣ አጠቃላይ የሆነ ተፈጥሯችንን መሰረት አድርገን ለምሳሌ ጀነራል ዊል ኦፍ ጋድ መብላት ጀነራል ዊል ኦፍ ጋድ ነው። ለምሳሌ መጠጣት፣ መጸዳጃ ቤት መሄድ፣ መልበስ የመሳሰለው አያችሁ። እነዚህ የጋራ ውሳኔ ላይፈልጉ ይችሉ ይሆናል። ግን ስፔሲፊክ ዊል ኦፍ ጋድ ለምሳሌ ስፔሲፊክ ዊል ኦፍ ጋድ ነው። እግዚአብሔር ይሄን ንካ ይሄን አትንካ ሲል ስፔሲፊክ ዊል ኦፍ ጋድ ነው። እግዚአብሔር ደግሞ በጋብቻ ውስጥ የሰጣቸው ስፔሲፊክ ዊል ኦፍ ጋድ መገለጫ የሆኑ ነገሮች አሉ። ከነዚህ ውስጥ አንዱ ሚስት ለባሏ መገዛት፣ ሚስት ለባሏ ራሷን ሰሚት ማድረግ፣ ባልም እንደዚሁ ከሚስቱ ጋር መተባበር፣ መነጋገር፣ ቤቱን መምራት፣ እሷን መምራት፣ የምትወጣ የምትገባበትን ማወቅ፣ እንደ ቤተሰብ ነው የሚጠየቁበት። የሚገርማችሁ ነገር አንዳንድ ጊዜ ባል የሚስቱን ነገር ማወቅ ያለበት፣ ሚስትም የባሏን ነገር ማወቅ ያለባት ለምንድን ነው ስንል አንዳንድ ጊዜ አያገባህም አያገባሽም የሚለው አባባል ለምን አያስኬድም ብንል
ከሁለት አንዱ በፈንግጩ ወይም በማይታወቅ መልኩ ሄደው ሌላ ጥፋት ውስጥ ቢገቡ እግዚአብሔር ቤተሰቡን እንደ ቤተሰብ ነው የሚጠይቀው። እግዚአብሔር ቤተሰቡም ላይ እርምጃ ሲወስድ እንደ ቤተሰብ ነው እርምጃ የሚወስደው፣ እንደ ቤተሰብ ነው እርምጃ የሚወስደው። ስለዚህ ይሄ ቤተሰብ ፈተና ውስጥ ገባ። ይሄ ቤተሰብ መስማት የማይገባውን ሰማ፣ ፈተና ውስጥ ገባ። ልብ አድርጉ፣ ስትሄድ አላሳወቀችውም። ይሄ አንድ ጥፋት ነው። እሱም በራሱ አዳምም ቢሆን ያን ያህል ስትቆይ፣ አንዳንድ ቴዎሎጂያን ይላሉ ያን ያህል ስትቆይ እንዴት አልፈልግም፣ ሚስቴ የት ሄደች እንዴት አይልም፣ ዘንግቷታል ማለት ነው፣ ችላ ብሏታል ማለት ነው የሚሉ አሉ። በጣም ብዙ በዚህ ላይ የሚጻፉ ቴሲሶች አሉ። ችላ ብሏታል ማለት ነው የሚሉ አሉ። ያን ያህል ሰዓት የት ሄደች ብሎ አለመጠየቁ በራሱ ገበያ ሄደች እንዳይል ገነት ነው፣ ገበያ የለም። ለቅሶ ሄደች እንዳይል ለቅሶ የለም ያኔ። ቸርች ሄደች እንዳይል ቸርች የለም ያኔ። የመንግስት ስብሰባ ሄደች እንዳይል መንግስት የለም ያኔ። እነሱ ብቻ ናቸው፣ ሁለቱ ብቻ ናቸው ያሉ ሰዎች። መንግስትም ስርዓትም ሀገርም ምንም ያኔ የለም። እግዚአብሔር አለ፣ ከታች ሁለቱ አሉ። ስለዚህ እሱ ራሱ ዘንግቷታል፣ እንዴት የት ሄደች ብሎ አይጠይቅም፣ እንዴት አይፈልጋትም የሚሉ አሉ። ሁለቱም ጋር ጥፋት እናያለን። ይሄ አንድነታቸውን ይሄ በመካከላቸው ያለውን ቦንዴጅ በማላላት ነው ሰይጣን ይሄን ጥፋት የፈጸመው። ይኸውላችሁ ጥንዶች አንድ ማወቅ ያለባችሁ ነገር በመካከላችሁ ያለውን ግንኙነት ጥብቅ ካላደረጋችሁ ለሰይጣን በር ይከፍታል። በመካከላችሁ ያለውን ግንኙነት ጥብቅ ካላደረጋችሁ እሱ በማያውቅበት መንገድ አንቺ የሆነ ቦታ እንድትሄጂ ሰይጣን ሊያደርግ ይችላል። አንቺ በማታውቂበት መንገድ እሱ የሆነ ቦታ እንዲሄድ ሰይጣን ሊያደርግ ይችላል። ስለዚህ ጥብቅ ማድረግ አለባችሁ። በተለይ ስፔሲፊክ ዊል ኦፍ ጋድ ምንለው ይሄ ልዩ የሆነ የእግዚአብሔር ፈቃድ ላይ እዚህ ላይ ባተኮረ መልኩ በመካከላችሁ የጋራ ውሳኔ ሰጭነታችሁ ጥብቅ ሊሆን ይገባል። ይሄ ብቻ አይደለም። እነዚህ ሰዎች ፈተናን የተጋፈጡበትን ነገር ስንመለከት ይሄ ብቻ አይደለም፣ መሄዷ ብቻ አይደለም። ሰበካት፣ ከዛስ ሌላ ተስፋ አሳያት። በጣም የሚገርም ነገር ነው። ሌላ ተስፋን ያሳያት። እዚህ በተለይ ከቁጥር 5-6 ላይ ስንመለከት በጣም ይገርማል። ሞትን አትሞቱም፣ ከእርሷ በላችሁ ቀን ዓይናችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላቸው ይላል። ሴቲቱም አለ ሌላ ተስፋ ሰይጣን ባሳያት ተስፋ መሰረት በጣም የሚገርማችሁ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ ከርሱም ከርሷ ጋር በላ ይላል። ሌላ ተስፋን ያሳያቸው ሰይጣን። ይኸውላችሁ ሰይጣን ብዙ ጊዜ ኮምፈርት በሆነ ኑሯችን ውስጥ እያለን በጥሩ ግንኙነት ውስጥ እያለን የሰይጣን ዘዴ ነው ይሄ። እግዚአብሔር በፈቀደው ተቋም ውስጥ እየኖርን እያለን የእግዚአብሔርን ስርዓት ጠብቀን እየኖርን እያለን ከዚህ ስርዓት ከዚህ መስመር ብንወጣ የተሻለ ተስፋ እንዳለን ነው የሚያሳየው። ብዙ ጊዜ ብዙዎች በዚህ ኬዝ ቤታቸው ፈርሷል። ይኸውልህ ወገኔ አሁን ካለችው ሚስት ጋር እያለህ ሌላ ተስፋ ከሷ ብትለይ ሌላ ብታገባ አንደኛ እግዚአብሔርን ሕግ ትጥሳለህ። ግን ሰይጣን ሌላ ተስፋ ነው የሚያሳየው። ከሱ ብትለይ ሌላ ብታገቢ የምትጠቀሚ እንደሆነ ለጤናሽ ጥሩ እንደሆነ ለኢኮኖሚሽ ጥሩ እንደሆነ ለውበትሽ ጥሩ እንደሆነ ለእንትንሽ ጥሩ ለነጻነትሽ ጥሩ እንደሆነ አድርጎ ሌላ ተስፋ ነው የሚያሳየው። ይሄንን ሴራ ሰይጣን አሁን በእናንተ ቤት አይደለም የጀመረው፣ ገነት ውስጥ እንኳን ሳይቀር ደፍሮ ይሄን ሴራ አድርጓል። ሰይጣን ይኸውላችሁ የተጋቢዎቹን ዞን እንደሚደፍር የተጋቢዎችን ቤት የኪዳንን ቤት እግዚአብሔር የመሰረተውን ተቋም እንደሚደፍር ደፋር እንደሆነ የምታረጋግጡት ገነት ውስጥ እንኳን ደፍሯል። የሚገርማችሁ በአዳምና በሔዋን መካከል የነበረው በዛ ልክ ግልጽነት ከዛ ወዲህ ማንም ጋር የለም። በዛ ልክ ፍቅር፣ በዛ ልክ መተሳሰብ፣ በዛ ልክ የትዳር ጓደኛን እንደ ራስ መቁጠር፣ አጥንትሽ አጥንቴ ስጋሽም ስጋዬ ነው ሲል ይሄ እኮ የግንኙነት ጥግ ነው፣ የመጨረሻ ጥግ ነው። ያንን ደፈረ ሰይጣን። ሰይጣን ደፋር ነው። ዙሪያችሁ የላሉ አጥሮች ካሉ፣ ዙሪያችሁ የተከፈተ ቀዳዳ ካለ ሰይጣን ደፋር ነው ወገኖች። ደፈረ። በጣም ይገርማል። ከዛስ ሌላ ተስፋ አሳያቸው። ሌላ የተሻለ አለ። በቃ እግዚአብሔር ይህን ስለም የተሻለ ታስረሻል። እዚህ ውስጥ ሌላ ነፃነት፣ ሌላ ጥበብ፣ ሌላ አዋቂነት፣ ሌላ ከፍታ አለ።
ስለዚህ ቢያላት በላች። የሚገርማችሁ ነገር በትክክል ሰይጣን ቀደም እንዳልኳችሁ በመጀመሪያ ግንኙነታቸውን ነው ብሬክ ዳውን ያደረገው። በቃ ግንኙነታቸውን ሰበረው መሃላቸው እንጂ እኮ በባልና ሚስት መካከል እንዳለ ግንኙነት ቢሆን ኖሮ እንኳን እግዚአብሔር የከለከለውን ነገር ቀርቶ ማሬ ዛሬ እኮ ቁርስ እንትን አምሮኛል፣ አንተ ምን ትበላለህ? እኔ እንትን ልበላ ነው ይባባላሉ ባልና ሚስት። ቁርስ ዛሬ ምን አማረሽ፣ ምሳ ምን አማረሽ የሚባባሉ ባልና ሚስት አሉ። ደስ ይላል አይደለም? እግዚአብሔር የከለከለውን ለመብላት ቀርቶ ግን ግንኙነታቸውን ብሬክ ስላደረገው ሰይጣን በጣም ማወቅ ያለባችሁ ነገር ጥንዶች፣ ሰይጣን አስቀድሞ ግንኙነታችሁን ብሬክ ካደረገው በፈለገው መስመር ሊነዳችሁ ይችላል። ስለዚህ ሁሉ ጊዜ ግንኙነታችሁን ቼክ አድርጉ። ይኸውላችሁ ሁሉ ጊዜ በአካውንታችሁ ውስጥ ያለውን ገንዘብ ቼክ ከማድረጋችሁ በፊት ግንኙነታችሁን ቼክ አድርጉ። ልጆቻችሁ በጤናማነት ይመላለሳሉ አይመላለሰው የሚለው ላይ ትኩረት ከመስጠት በፊት የእናንተ ግንኙነት ሁሉ ጊዜ ጥብቅ መሆን አለበት። ግንኙነታችሁን ቼክ አድርጉ ሁሉ ጊዜ። ለምን ግንኙነታችን ብሬክ ካደረገ ወይም ዝም ብሎ የደባልነት ያህል እየተባባል ምንኖር ከሆነ ያኔ ሰይጣን የሆነ ፕሮጀክት ቤታችሁ ውስጥ ጀምሯል። ባልሽ ሳያቅ የሆነ ቦታ የምትሄጂ ከሆነ ሚስት ሳታቅ የሆነ ቦታ የምትሄድ ከሆነ ያኔ ሰይጣን በቤታችሁ ውስጥ ፕሮጀክት ጀምሯል። ምናልባት ባልሽ ሳያቅ የሆነ ቦታ ሚስት ሳታቅ የሆነ ቦታ የምትሄድ ከሆነ እንደ ዕድለኝነት ራሳችሁን ልትቆጥሩ ትችሉ ይሆናል። ግን እርግጠኛ ሆኜ የምነግራችሁ ነገር የሰይጣን ሁለት ዓላማ አለው። የመጀመሪያው ነገር እርስ በርሳችሁ ያለውን ግንኙነት ብሬክ ማድረግ ነው። የዚህ ግቡ ደግሞ ከእግዚአብሔር ጋር ያላችሁን ግንኙነት ብሬክ ማድረግ ነው። እግዚአብሔር ከሰጣችሁ ዕድል ማስወጣት ነው። እግዚአብሔር ከሰጣችሁ ዕድል ሲያስወጣቸው እንመለከታለን። ይኸውልህ ወንድሜ እግዚአብሔር የሰጠህ ዕድል ነው ይሄ ኑሮ። እህቴ ይሄ ኑሮ እግዚአብሔር የሰጠሽ ዕድል ነው። እግዚአብሔር የሰጠህን ዕድል በጋራ መጠቀም ነው ያለብሽ። ምናልባት አንዳችሁ ላይ አንዳችሁ የማይመቻችሁ ነገር ካለ እንኳን ተወያይታችሁ ማስተካከል ነው። አለበለዚያ የተሻለ እንዳለ አድርጎ ሰይጣን የሚያሳየው ይሄ የሰይጣን ዓላማ ነው። ሁሉ ጊዜ እግዚአብሔር እጃችን ላይ ያስቀመጠውን ነገር ሊያስጥል ሲፈልግ የተሻለ ነገር እንዳለ አድርጎ ነው የሚያሳየው። ይሄንን በአዳምና በሔዋንም ላይ አድርጓል። ይሄ ቤተሰብ በእንዲህ አይነት መልኩ ነው እዚህ ፈተና ቀውስ ውስጥ የገባው ወገኖች። ከዛ በላች መጣችና አበላችሁ። ተመልከቱ። እሱ ጋር ደግሞ ስንመለከት እንዲሁ ሰይጣን ከፍተኛ አዚም እንዳደረገባቸው የምትመለከቱት ሊበላ ሲል ከየት መጣ? ይሄ ነገር ቴስት አድርጎት አያውቅም። የተከለከሉት ነው። ቴስት አድርጎት አያውቅም። ቀምሶት አያውቅም። እንዴት መቼም አይኑ እውር አይደለም፣ ያየዋል። ዝም ብሎ ድንገት አፉ ውስጥ አላስገባው። ከየት መጣ? የኛ ነው ወይ? እግዚአብሔር ፈቅዶታል ወይ? ከእግዚአብሔር ሕግ ጋር ይጣረሳል ወይ ብሎ መጠየቅ ነበረበት። ግን አይደለም። በላ። ትልቅ ጥፋት ውስጥ ገባ። ሔዋንም ጋር ስንመለከት አዳምም ጋር ስንመለከት ጥፋት ውስጥ እንዲገቡ ያደረገው ሰይጣን ነው። ለምን? ሰይጣን ፕሮጀክት ነድፎ ነው እየሰራ ያለው። ትልቅ ፕሮጀክት ነድፎ ነው እየሰራ ያለው ወገኖቼ። ሰይጣን በተለይ ትዳርና ቤትን ሊያናጋ ሲፈልግ የእርስ በርስ ግንኙነታችሁን ማናጋት ብቻ አይደለም ታርጌቱ፣ ቀጥሎ ከእግዚአብሔር ጋር ያላችሁ ግንኙነት ይናጋል። ለምሳሌ ትዳር ሲፈርስ ልክ ነው። አንዳንድ ሰው በቃ ከሷ ተለየው ከሱ ተለየው በሰላም ኖራለሁ ብሎ ያስባል። አይደለም። ቀጥሎ ራስን መግዛት አቅቶ በዝሙት ሰንሰለት እንድትያዝ ፕሮጀክት ይነድፋል። ቀጥሎ የሆነ ፕሮጀክት ይነድፋል። ከዛ ስቴፑ እስከ መጨረሻው ከጌታ ቤት እስከ መውጣት ሊያደርስ ይችላል። ስለዚህ መጠየቅ ነበረበት። አዳምም ከየት መጣ ብሎ መጠየቅ ነበረበት። ሳይጠይቅ ነው የበላው። እኔ ይህን ታሪክ ከዚህ በፊትም ነግሬያችሁ ሊሆን ይችላል። ይህን ታሪክ ሳነሳ ሁሌ ትዝም ይለኛል። አንድ ባለ ታሪክ ስላችሁ አንድ ገጠመኝ። አንድ ጊዜ ወደ ቃሊቲ መስመር እየነዳው ሄዳለሁ እና እየነዳው ሲሄድ አንድ ሰው ቃሊቲ ማረሚያ ልደርስ 200-300 ሜትር ሲቀረኝ በዚህ ባቃቂ ቃሊቲ የድሮ ማረሚያ ማለት ነው። እና አንድ ሰው ዘንቢል፣ ፔርሙስ፣ ሰሃን ይዞ በፀሐይ ይሄዳል። ታክሲ አጥቶ ነው መሰለኝ፣ መካከለኛ እድሜ ያለው ነው። ከዛ
ቆምኩለት ማለት ነው። መኪና ባዶ ከመሄድ የሰው የፀሐይ እንዳይመታው እስቲ ልጫ ነው ብዬ ቆምኩለት ገባ እና መዝሙር መኪናው ሰማ። ክርስቲያን ነው ያለኝ። አዎ አልኩት። እግዚአብሔር ይመስገን በቃ ቅዱሳንን እግዚአብሔር ያብዛ እንደዚህ ያው መንፈሱ እኮ ነው አሁን መንፈሱ ነግሮህ እኮ ነው የቆምክልኝ አለኝ። የት ነው የምትሄደው አልኩት። ማረሚያ አለኝ። ማታ አስሮባ አልኩት። ባለቤቴ ታስራ ነው አለኝ። ስንት ዓመት አልኩት። 5 ዓመት ነው አሁን 4ኛ ዓመት ሆነ መፈቻዋ ደርሷል አለኝ። በምንድን ነው የታሰረችው አልኩት። በሙስና ነው አለኝ። ምን በልታለች ስለው በልተናል አለኝ። በጣም የገረመኝ መልሱ ነው። በልተናል አለኝ። እንዲሁ ብሎ ነው ያለኝ። በልተናል። ለካ ባልና ሚስት ለየብቻ አይበሉም በጋራ ነው ይበሉት። በልተናል አለኝ። እንዴት አልኩት። ይገርምሃል የሆነ ቦታ ነው የምትሰራው የመንግስት ስራ ውስጥ አለ እና ቤታችን ውስጥ ፈጣን የሆነ ለውጥ ያለው አለ። ቴሌቪዥናችን ትንሿ ነበረች፣ ባለ 7 ኢንች ሆነ። አንዳንድ ቀን እኛ ከወር ድሮ የግድ ነው የምንደርሰው። ደሞዛችን የሁለታችን ተደምሮ 10,000 የማይሞላ አንዳንድ ቀን ፍየል አርዳ ቅልጥሙ ክትፎው ዱለቱ ይቀርብልኛል እና ኧረ ይሄ ነገር ከየት መጣ ስል ዝም ብለህ ብላ የጌታ በረከት ነው ትለኛለች አለ እና ብቻ የሆነ ልብሱ ምኑ የሆነ ነገር ልብስ ዝም ብለህ ልበስ የጌታ በረከት ነው ትለኛለች አለ። ዝም ብዬ ስበላ ዝም ብዬ ስለብስ ቀን ጠብቆ ተያዘች አለ። ከዛ ተፈረደባት አለ። ማስረጃ እጃቸው ላይ ያለ አለ። ይሄውና 4 ዓመቴ ቃሊቲን መንገድ በሳምንት 3 ቀን 4 ቀን ፍዳይን ሳይል ለጥቂት ጊዜ የበላሁት እግዚአብሔር አትንኩ ያለውን ነገር ነክተን እግዚአብሔር አትብሎ ያለውን ነገር በልተን ይሄው ፍዳን ፈተፈታለን አለ። አሁን ከስራውም እንግዲህ በቃ አበቃ። አሁን ልጆቻችን ችግር ላይ ናቸው፣ እኔም ችግር ላይ ነኝ አለ። ስራዬን ትቼ ነው እዚህ መመላለሰው አለ። እኔ ሰውየው ይሄን ነገር ሲነግረኝ እኔ ትዝ ያለኝ የአዳምና ሔዋን ታሪክ ነው። ይሄ ወንድም እንዳለ ታውቃላችሁ። ወንድም ይኸውልህ ማንኛውንም ነገር ከመብላት በፊት የኔ ነው ወይ ብለህ ጠይቃለኝ። ማንኛውንም ነገር ከመልበስ በፊት የኔ ነው ወይ፣ ህጋዊ መብቴ ነው ወይ፣ እኔን ይመለከተኛል ወይ፣ ከእግዚአብሔር ጋር አያጋጨኝም ወይ፣ ህግ ተላልፍ ያለው ወይ ብለህ እንደ ክርስቲያን መጠየቅ አለብህ። እኔ ያ ሁኔታ ዋጋ አስከፍሎኛል አለ። ስለዚህ አሁን ላገኘው ሰው ሁሉ የእናንተ የሆነ አትንኩ ነው የምለው አለ። ዋጋ ያስከፍላል አለ። አዳምና ሔዋን ይህን ነው ጉድ የሆኑት። ከሞቀ ኑሯቸው በገነት ውስጥ ከሚኖሩበት ኑሯቸው ነው እንዲወጡ ያደረጋቸው እግዚአብሔር። ስለዚህ ወገኖች ይሄ ሰይጣን ቤተሰብን ለመፈተን ከመጀመሪያው ጀምሮ አያርፍም። ለዚህ ነው ሁሌ አሁንም ጭምር እንደሚያገሳ አንበሳ ዙሪያችን እንደሚዞር የእግዚአብሔር ቃል ይናገራል። ለምን ነው የሚዞረው? ቀዳዳ ፍለጋ ነው። ስለዚህ መጠንቀቅ አለብን። እነዚህ ሰዎች ያኔ ፈተናን ተጋፍጠዋል። መጨረሻቸው ምን ሆነ? የሚቀጥለው ሳምንት መግቢያው ላይ የነሱን ነገር እነግራችሁና ወደ ሌላ ደግሞ የተፈተኑ ጥንዶች ደግሞ እንደዚሁ እናልፋለን። እስከ ሳምንት ቸርን ሰንብት። እግዚአብሔር ይባርካችሁ። ወዳችኋለሁ። ባባይ